በየትም ሀገር ሆናችሁ በቲክቶክ በተለያዩ ፕላትፎርሞች ገንዘብ ይሰራል። ዛሬ በቲክቶክ ምን አክል ገንዘብ ይሰራል፣ ምን አይነት መንገድ አላችሁ የሚለውን ጥያቄ ለጠየቃችሁ ለእናንተ መልስ ይዘን መተናል። አብራችሁን ቆዩ። መጀመሪያው ቲክቶክ ክሬቲቪቲ ነው። ቲክቶክ ክሬቲቪቲ እንግዲህ ከአንድ ደቂቃ በላይ የሆኑ ቪዲዮዎች አጫጭር ቪዲዮዎችን ፖስት በማድረግ $0 እስከ $5 ድረስ የምታገኙበት ሲስተም ነው። ታዲያ ምንድነው ፖሊሲው? ምንድነው ሪኳየርመንቱ? ከዚህ ቀጥሎ ምንነጋገር ይሆናል። ሁለተኛው ቲክታክ ሾፕ ነው። ቲክታክ ሾፕ የምንለው እንግዲህ የራሳችሁን ፕሮዳክት ይሆን ይችላል፣ የሌላም ፕሮዳክት ሊሆን ይችላል። እነዚህም ፕሮዳክቶች ባላችሁ ኦዲየንስ አስተዋውቃችሁ ገንዘብ የምትሰሩበት ነው። እንደምታውቁት አፍሌት ማርኬት አለ። አማዞን ላይ አፍሌት ማርኬት አለ። አፍሌት ማርኬት ማለት የራሳችሁ ያልሆነን ፕሮዳክት አስተዋውቃችሁ በቲክቶክ፣ በፌስቡክ፣ በዩቲዩብ በተለያዩ ፕላትፎርሞች ላይ አስተዋውቃችሁ እቃውን ከሸጣችሁ በኋላ እቃው ላይ የምትገኝ ትንሿን ልዩነት ወይም ትንሿን ትርፍ የተወሰነ የሚታሰብላችሁ አለ። እንደ ዲል ነው። አፍሌት ማርኬትን በሚመለከት በሚቀጥለው ቪዲዮ ላይ አንድ ባንድ እናስገባዋለን። ነገር ግን ይህንን ነው የሚሰራው። ኮሚሽን ትወስዳላችሁ ማለት ነው። በፐርሰንት ነው የሚያሰሯችሁ። የራሳችሁን ፕሮዳክት ሊሆን ይችላል፣ የእናንተም ያልሆነ ፕሮዳክት ሊሆን ይችላል። እነዛም በመሸጥ የምታገኙት ገቢ ነው ማለት ነው አፍሌት ማርኬት። በሶስተኛ ደረጃ ደግሞ ቲክታክ ላይቭ ነው። ቲክታክ ላይቭ እንደምታውቁት ቲክቶከሮች ላይቭ ይገባሉ። ላይቭ ሲገቡ የተለያዩ ጌሞችን ይጫወታሉ። ጌም ሲጫወቱ ጊፍተሮች ጊፍት ይሰጧቸዋል። ያንን ገንዘብ ያገኛሉ። አብዛኛው ሰው ህይወቱ የተቀየረበት ወይም ብዙ ብር በቀን ብዙ ብር የሚሰሩበት መንገድ ነው። ግን ላይቭ መግባታችሁ ደግሞ የሚጠቅማችሁ ምንድነው? ቲክቶክ ላይ ያላችሁ ፎሎወር በየጊዜው እንዲጨምር ያደርጋል። ሌላ ደግሞ አልታይ ያላችሁ ቪው ፑሽ ያደርግላችኋል ቲክቶክ በራሱ። ስለዚህ ላይቭ በመግባት በማስተማር የተለያዩ ነገሮችን ልታስተምሩ ትችላላችሁ። በሜካፕ፣ በፀጉር፣ የተለያዩ ሙያዎችን ወይም የተለያዩ ነገሮችን በማስተማር ላይቭ ትገባላችሁ። ሞር ቲክቶክ የእናንተን ቪዲዮ የእናንተን የሆነ ነገር ፑሽ እያደረገው ያመጣዋል። ስለዚህ ላይቭ ላይ የራሳችሁን ፕሮዳክትም የሌላም ሰው ብታስተዋውቁ ሞር እናንተ ገቢ ታገኛላችሁ ማለት ነው። በአራተኛ ደረጃ ደግሞ ብራንድ ኮላቦሬሽን ነው። ብራንድ ኮላቦሬሽን የምንለው ነገር የተለያዩ ድርጅቶች ጋር አብሮ መስራት ማለት ነው። እንግዲህ የቲክቶክ ቪዲዮ በየጊዜው ፖስት የምታደርጉ ከሆነ እይታችሁ የሚጨምር ከሆነ፣ ሌላ ደግሞ ምንድነው ከ10,000 በላይ ፎሎወር ካላችሁ ብዙ ሰዎች ወይም ድርጅት የተለያዩ ፕሮዳክት ያላችሁ ሰዎች ወደ እናንተ ይመጣሉ። የነሱን ፕሮዳክት በማስተዋወቅ ገንዘብ ትሰራላችሁ ማለት ነው። ስለዚህ ብራንድ ኮላቦሬሽን ይሄ ይጠቅማችኋል ማለት ነው። እንግዲህ ብራንድ ኮላቦሬሽን ስናወራ የእናንተን ቪዲዮ የተለያዩ ቪዲዮዎች ትሰራላችሁ በተለያየ ጊዜ ውስጥ። ስለዚህ ባዮዋችሁ ላይ ወይም ደግሞ ኢሜል ከላይ የሚገኘው ላይ እናንተ የምትገኙበትን አድራሻችሁን በማስቀመጥ የእናንተን ቪዲዮ የወደዱት ሰዎች ቪዲዮ ሊያሰሯችሁ ይችላል። ይሄን ፕሮዳክት ስሩልን፣ ይሄን ማስታወቂያ ስሩልን ይባላል። በማስታወቂያ ገንዘብ በቀላሉ ትሰራላችሁ ማለት ነው። ስለዚህ የተለያየ ቪዲዮአችሁ ዝቅተኛ የሆናችሁ ሰዎች በየጊዜው ቪዲዮ ፖስት በማድረግ እይታችሁን መጨመር ትችላላችሁ። ሰዎች ሰዎች እንዲያውቋችሁ ላይቭ ብትገቡ ሼር፣ ላይክ፣ ኮሜንት ሲደረግላችሁ ምንድነው ሞር የእናንተን ቪዲዮ ቅድም እንደተናገርኩት ቲክቶክ በራሱ ፑሽ ስለሚያደርግላችሁ እይታችሁ ከፍ ይላል። እይታችሁ ከፍ ባለ ቁጥር ደግሞ ሰው ጋር ተደራሽነታችሁ ሰፊ እየሆነ ይመጣል። ሰው ጋር ተደራሽ ሆናችሁ ማለት ደግሞ የምትናገሩት ነገር በጣም ሰፊ ቦታ ይይዝና ማስተዋወቅ በቀላሉ ትችላላችሁ። ስለዚህ ይህን ነገር ብትጠቀሙት ሞር የተሻለ። በየጊዜው ቅድም እንዳልኳችሁ የራሳችሁን ቪዲዮ በማድረግ ቪዲዮዎችን ፖስት በማድረግ ላይቭ በመግባት 10,000 ፎሎወር መግባት ትችላላችሁ። ነገር ግን 10,000 ፎሎወር ከገባችሁ በኋላ ደግሞ እነዚህ ሰዎች ማስታወቂያ ሰዎች የማታገኙ ከሆነ ምን ታደርጋላችሁ? የምታውቋቸውን ድርጅቶች 3 ወይም 2 ድርጅት በጥሩ ቪዲዮ ኳሊቲ በጣም በጥሩ ጥራት ባለው ጥሩ ኮንተንት በተቀረጸ ጥሩ አድርጋችሁ ፕሮሞት አድርጋችሁ ስልካቸውን ብታስቀምጡ ሞር በፍሪላንስ ማለት ነው። ፍሪላንስ ሞር በሰራችሁ ቁጥር እነሱ ራሱ በራሳቸው ጊዜ መተው እናንተን እንድትሰሩ ይገፋፋቸዋል። ስለዚህ 1-2 ቪዲዮ ፍሪላንስ ወይም በነፃ ብትሰሩላቸው ከዛ በኋላ ግን ብዙ ማስታወቂያዎች ወደ እናንተ ይመጣሉ። ስለዚህ ይህንን ነገር በመጠቀም
ኮላብሬት ማድረግ ይቻላል ማለት። አምስተኛ አፍሌት ማርኬትን መጠቀም ነው። ቅድም እንደተናገርኩት አፍሌት ማርኬት ማለት አማዞን አለ፣ ሌላም ዌብሳይቶች አሉ። የሆነ ፕሮዳክትን ሽጦ ከዛ የሚመጣውን ኮሚሽን ማግኘት ነው። ስለዚህ እናንተም እዛ ፕላትፎርም ውስጥ በመግባት ፕሮፋይሉና ልክ አፕሊኬሽኑን ከፍታችሁ ይህንን ነገር ትጠይቃላችሁ። ልክ አክሴፕት ሲያደርጋችሁ የእነሱን ፕሮዳክት ወስዳችሁ የተለያዩ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ የተለያዩ ፕላትፎርሞች ላይ አስተዋውቃችሁ ገንዘብ የምታገኙበት መንገድ ነው። ስለዚህ ብዙ ሰው ይሰራበታል፣ ብዙ ሰው ይጠቀምበታልና ይህን ነገር ብትጠቀሙበት ሞር ገቢ ያስገኝላቸዋል። ስድስተኛው ወይም የመጨረሻው ደግሞ ቲክታክ ሰብስክሪፕሽን ነው። ቲክታክ ሰብስክሪፕሽን የምንለው የእናንተን ስራ የእናንተን ነገር የወደዱ ሰዎች ሰብስክራይብ ያደርጓቸዋል። ይሄ ምን ማለት ነው? በቋሚነት ለምሳሌ 10 ሰው ሰብስክራይብ ቢያደርጓችሁ በየወሩ 10 ሰዎች ከሚያገኙት ነገር እየቆረጡ ለእናንተ ገቢ ያስገኙላችኋል ማለት ነው። ስለዚህ የእናንተን ስራ ከወደዱት የእናንተን ነገር ከመረጡት ሰብስክራይብ ያደርጓቸዋል። እነዚህ ሰብስክራይብ ብዙ ጊዜ የኛ ሀገር የተለመደ አይደለም፣ በውጭው ዓለም ነው የተለመደው። ነገር ግን ይህንን ፕላትፎርምን በመጠቀም ገንዘብ ማግኘት ስለሚቻል ለእነዚህ ሰዎች ራሱን የቻለ ቪዲዮ መስራት፣ ቲሸርቶች ማዘጋጀት፣ ታጎች ማዘጋጀት እንደዚህ ነገር አድርጋችሁ የነሱን እንደ ቤተሰባዊነት አድርጋችሁ ሰብስክሪፕሽን ታገኛላችሁ። ያንን ሰብስክሪፕሽን ደግሞ ወደ ቋሚ ደሞዝ የምታገኙበት ይሆንላችኋል። በመጨረሻም እንግዲህ ከቅድም ከ1 እስከ 6 ያለውን ነገር አንዱን በመምረጥ ብትሰሩ ሞር የተሻለ ነው። እንግዲህ እንደምናውቀው ቲክቶክ ላይ ወይም ሌላ ፕላትፎርም ላይ ስክሮል በማድረግ ጊዜያችን ከምናባክን የሰውን ኮንተንት በማየት የራሳችን ኮንተንት ቀርጸን ገንዘብ የምናገኝበት መንገድን መፍጠር ሞር የተሻለ ነውና ብዙ አይነት ስራዎች አሉ፣ ስቶሪዎች አሉ፣ ቭሎጎች አሉ፣ የቀን ውሏችሁን የተለያዩ ትምህርት አለ። በተሰማራችሁበት ሪል ስቴት ሊሆን ይችላል፣ አስተማሪዎች፣ ሜካፕ፣ ጥፍር የሚሰሩ ኤሌክትሪሻን ሊሆን ይችላል። ምንም አይነት የምትሰሩትን ነገሮች ቪዲዮ ቀርጻችሁ ፖስት በማድረግ ስልካችሁን በማስቀመጥ ሰዎች እያዩ እንዲደውሉላችሁ በማድረግ ጊዜውን ይሄንን ጊዜ በደንብ መጠቀም የምትችሉበት ጊዜ ነውና ትኩረት አድርጋችሁ ብትሰሩ ሞር የተሻለ